መጣልኝ ይሄው እሱ ነው የዝምታዬ አባራሪ የመዝሙሮቼ ባለቤት እሱ ነው የህኮቶቼ እረኛ የሰላሞቼ እመቤት እሱ ነው አይኑ ውስጥ ጣት አለ ይጫወተኛል ጣቱ ውስጥ አይን አለ ያባብለኛል የኔ ልጅ ፒያኖ የሱ ሙዚቀኛ ሲጫወትብኝም እንቅልፍም ማልተኛ መንፈሴ ሲነካ የመጣ እንደሆነ ዘማሪ ናት ነፍሴ የመጣ እንደሆነ አቀንቃይ ነው ልቤ ገላዬም ዳንሰኛ ነቃ ቀና ካለ አይሆንም ዳተኛ ያየኝ እንደሆነ አይኑ ጣት ያበቅላል የበቀለው ጣቱ የልቤን ፒያኖ ሲጫወተው ያድራል ይሄን እሱ አያውቅም ተአምሩን አያውቅም እኔም አልነገርኩት ሚስጥሩን አላውቅም እየመጣ ብቻ ይጫወተኛል እየመጣ ብቻ እኔ ፒያኖ ነኝ እሱ ሙዚቀኛ አንዴ እስቲ ወደዚህ እንቅስቃሴው ለምንድን ነው እንቅስቃሴው ኦኬ እሺ አይ አስተያየት ሳይሆን አንዴ እንድትደግምልኝ ስለፈለኩ እስቲ ከመጀመሪያው ትንሽ ሳትንቀሳቀሺ ስሜትሽን ብቻ እያሳየሽን እሺ ይሄው መጣልኝ ይሄው እሱ ነው የዝምታዬ አባራሪ የመዝሙሮቼ ባለቤት እሱ ነው የህኮቶቼ እረኛ የሰላሞቼ እመቤት እሱ ነው አይኑ ውስጥ ጣት አለ ይጫወተኛል ጣቱ ውስጥ አይን አለ ያባብለኛል ይሄ ትወና አይደለም ይሄ ግጥም ነው ይሄ ግጥም ለማለት ወይም መነባነብ ብለን የምናስበው ነው ትወና ማለት እሱ ነው ሳይልን እስቲ ማን ነው ገባሽ እንደዚህ መሳል አለብሽ እኮ ማሳየት አለብሽ ያ ነው ትወና ከሆነ የሆነ በምናብሽ የምትሲው ነገርን ስታዋሪው ነው ስትጫወቹ ነው ያ ነው ትወና ገብቶሻል አይደለ እኔ ማለት የምፈልጋቸው ነገሮች አሉ አንደኛ ቃላት ላይ ችግር አለ አንደኛ የተጻፈውን ጽሁፍ በተገቢው መንገድ ማለት ለምሳሌ የሰላሞቼ እመቤት ወንድ ነው ካራክተሩ ለወንዱ እመቤት ብሎ ይጠራዋል ብዬ ጻፊው አልልም ስለዚህ የሆነ የተዛባ ነገር ወይ ምናምን አለ እንደዚህም ራሱ ችግር ስለሚያመጣ ማለት ሌላው ጥርት ብሎ የመደመጥ ነገር ምንድነው እያለች ያለችው የሚል ነገር የመላላት ነገር ይታያል ወኔ ደግሞ እዚህ ጋር ተቃውሟለኝ እሺ በጣም ከወደድኩት ነገር አንዱ በጣም ተረግጠው ነው የምትናገራቸው ቃላቶች በጣም ድምጿ በጣም ደስ ይላል ሌላው ቃናው እና ተረግጠው በትክክል ይደመጡ ነበር አሁን ሚቃኘኝና ሚቃኘን ስትል ራሱ በጣም በደንብ አርቲኩሌት ስለምታደርጋቸው ትክክለኛ ቅኝት የሚለውን ሁሉ ይሰጣናል ከባድ ነበር እሱ ላይ ራሱ እኔ ይሄንን አልስማማ እኔ ይሄን ያንተን ሐሳብ አልቀበለው ምክንያቱም እኔ እንትን ያላለኝ እንደተጻፈው ያልተባሉልኝ ቃላት አሉ ቃላት ግድፈቶች አይደለም የኔ አባባል አርቲኩሌት ግን በደንብ ይደረጉ ነበር በደንብ ይሰማሉ ከድምጽ ማማር ጭምር ያለው ነገር ወደ ትወና መቅረብ አለብሽ ስመኝ እሺ መድረክ ላይ እስከወጣሽ ድረስ መድረክ እንዴት ነው መድረክ ላይ ወጥቼ ልተውን የምችለው ብለሽ አስበሽ ተዘጋጅተሽ ነው መምጣት ያለብሽ ይሄ መጀመሪያ ፈተናም ስለሆነ ይሄንን የምታልፊበት መንገድ ይሄ ነው ያስደገምኩሽም ለዛ ነው እኔ ግን አንድ ሌላ መጨመር የፈለኳት ነገር ነበረች ሌላው ይሉሽ የምሰሪያት ገጸ ባህሪ የርዕሰ ጉዳዩ የተነሳው ሐሳብ እሺ የተነሳው ሐሳብ የተጻፈው ጽሁፍ እና አንቺ ለብሰሽና ተዘጋጅተሽ በመጣሽበት ሰውነት እኔ አሁንም እዚህ ጋር ፋላሲ ፈጥሮብኝ ለምን ምንድነው ስትይ ልጅ ነው የምትመስለው አንቺ ጸጉርሽን ምናምን አሰራሩ በጣም ህፃን ልጅ መሰልሽ አይሽ ከዛ ካራክተሯ ግን ትንሽ ያደገች ነች የእንትኔ ምናምን ያለች ጭራሽ የምትሰለው አንተ ጥላት ፈልጋል አሪፍ ነሽ ኖ ስመኝ አቤት አሪፍ አይደለሽ እውነት ለመናገር ድምጽሽን ወዶት ሊሆን ይችላል ገባሽ ድምጽሽ አሪፍ ሆኖለት ሊሆን ይችላል ከዛ ውጪ አሪፍ አይደለሽም ስለዚህ
መሰረታዊ ነገሮችን ማወቅ አለብሽ። እየሰማሽ ነው? በደንብ ስሚያ። እየሰማሁ ነው። በደንብ መተወን አለብሽ። በደንብ መስራት አለብሽ። እሺ እሺ። ይሄ አሁን የወጣሽበትን መድረክ አክብረሹ በሚቀጥለው ዙር ካልመጣሽ በትክክል ወዳቂ ነሽ። ስለዚህ አስቢበት። ይሄ እንደ መማሪያ ውሰጂውና እንዴት ነው የምተውነው፣ እያንዳንዱን ስሜት ሰጥቼ መድረክ ላይ እንዴት መወጣት እችላለሁ የሚለውን ነገር በጣም አስቢበት። እሺ። ስለዚህ ለቀጣይ ዙር ተዘጋጂ። ትለፍ አይደል? ለቀጣይ መተወን እንዳለብሽ እነሱን ነገሮች በደንብ አስቢ። እሺ።